የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ ዛሬ ይመረቃል። መጽሐፉ ጠቅላይ ሚኒስትሩ ለንባብ ካበቋቸው በመደመር ስያሜ ከወጡ መጽሐፍቶች መካከል አራተኛው መሆኑ ማወቅ ተችሏል። በአማራ ክልል የተለያዩ አካባቢዎች የህዳሴ ግድብ መመረቁን አስመልክቶ የድጋፍ ሰልፎች ተካሄዱ። ሰልፉ በባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ደብረ ማርቆስ፣ ወልዲያ፣ ሰቆጣ፣ ደብረ ታቦርና በሌሎች ከተሞች ከማለዳው ጀምሮ ነው የተካሄዱት። በሰልፉ ላይ የተለያዩ የህብረተሰብ ክፍሎች በግድቡ ግንባታ የተገኙ ድሎችን የሚዘክሩና ህብረ ብሔራዊ አንድነትን የሚያጠናክሩ መልእክቶች አስተላልፈዋል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የአባይ ወንዝ ውሃ ባለድርሻና ተጠቃሚነት ያረጋገጠ ነው አሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በባህር ዳር ከተማ በተደረገ ህዝባዊ ድጋፍ ሰልፍ ላይ ርዕሰ መስተዳድሩ ባስተላለፉት መልእክት ዛሬ ኢትዮጵያ የልማት ምዕራፍ ላይ ትገኛለች ነው ያሉት። ግድቡ ከኢትዮጵያ አልፎ ለጎረቤት ሀገራት የሚበቃ ኢኮኖሚ ትስስርን የሚያጠናክር፣ ለኢትዮጵያ ውጭ ምንዛሬን የሚያመጣ፣ ኢትዮጵያ በዓለም አደባባይ ተደማጭነቷ ከፍ እንዲል የሚያደርግ መሆኑን አመላክተዋል። በኦሮሚያ ክልል የክረምቱ መውጣት ተከትሎ የወባ በሽታ ስርጭት እንዳይስፋፋ ስራዎች እየተከናወኑ መሆኑን የክልሉ ጤና ቢሮ ወቁ ብሏል። በክልሉ በመጀመሪያ ዙር 1.6 ሚሊዮን ያልጋ ጎበር ለህብረተሰቡ መሰራጨቱ ተመላክቷል። በተመረጡ አካባቢዎች የኬሚካል ርጭት እንደሚካሄድና እስካሁንም በተለያዩ ዞኖች ቤት ለቤት ኬሚካል ርጭት መካሄዱ ተነስቷል።